በሜዳችን ፕሪሚየር ሊጉ ላይ ካለው የበከተ ቲም 3 ነጥብ መውሰድ አንችልም። የማንንም ፈልፈላ አይደለም። በሜዳችን ከበክቱ ቲም 3 ነጥብ መውሰድ መቻል አለብን። ይሄ የወልቭስ የተሻለ ቲም ሆኖ ሳይሆን የኛ አለመርባት የማንንም ለአጫም ጻል ልጅ ሰብስቦ እኛ መቀለጃ የአባቴ አምላክ ማለት ነው። አሳይቶ ይንሳ እግዚአብሔር ዶርጎ የተባለ ተጫዋች እግዚአብሔር አምላክ ልጅ የሚሆን ምንም ነገር አሳይቶ ይንሳ። ይሄን ትበላለህ ተጋጠለው ጨጓራ ያለቀ ያደለው የሞቀው ሙቅ ያላምጣል ያደለው 4 ለምናምን ያሸንፋል። የኔዎች ጉድ እኔ አፈር በሉ እኔ ምንም ባልልም 4 ለምናምን ያሸንፋችሁት ወልቭስ አሁን ምን ተገኝቶ ነው ማሸነፍ ያቃታችሁ? አሁን ምን ተገኝቶ ነው? እኔ ቆይ ምን ይሻለኛል? አሞሪም የተባልክ ሰውዬ ተጫዋች አቀይ ዶርጎ የተባልክ ሰውዬ አንተ የፓንት ላስቲክ እያደረክ ማያል ያደለው 4 ለምናምን አስቶን ቪላን ያሸንፋል። እኛ አንድ ጎል ማግባት አቅቶን እግዚአብሔር አምላክ ዳኛው ዶርጎ እግዚአብሔር አምላክ አሳይቶ ይንሳችሁ ነው። ምንም አይደለም። ሼር አድርጉ። ወይኔ ተቃጠል። ወይኔ ድናችንማ እንደ ከዘራ ተጣሟል። በቃ እኔ እንኳን ማን ነው አሁን ለዚህ ነጥብሽ የሚጠይቀው? አሰልጣኝ ቃርዳ ያወጣ በእነዚህ እርግጤው ጋር ምናምን ቢጫሩ ባለኛል በእናፍሌታ ምናምን ኧረ በፈጣሪ ኧረ ወይኔ አዎ ሩብን በእነዚህ በነዳም በፍሌቸር ልጆች ሩብን መዳ ተካኒ መስል በጠራራ ፀሐይ ጥሩምባ ካልነፉ ለማንቸስተር ዩናይትድ ያራዳ ልጆች በሜዳቸው ሄዶ 4 አግብቶ እንዳልመጣ አሁን ደግሞ ምን እንደሆነ አላውቅም። በሜዳው ምን አይነት ኒውካስትልን ባፈዛ ደንግዝ 1-0 ጆሮን አቅምሶት መጥበቅ አይ እንደ ቀልድ አይላቀቅም ምናምን ከአስቶን ቪላ ጋር ቆንጆ ጨዋታ ተጫውቶ ተሸነፈ። አረ ወልቭስ ላይማ 4 አግብቷል ጭራሽ ይብሳል ሲባል አሁን ደግሞ ምን እንደሆነ እኔ እንጃ። በገዛ ሜዳው ነጥብ ተጋርቶ ወጣ ነው ምን ያራዳልች ምንድነው እየተኮነው ያለው ነገር? እሺ ተጫዋች ሄዷል እንዳንል ተጫዋች ሳይኖሩ ነው ኒውካስትልን አፈር ከድሜ አብልቶ ቁጭ አረገው። ለወልቭስ ደግሞ ተጫዋችም ሊያስፈልግ አይገባም። በመከራ ታግሎ እኮ 3 ነጥብ ላይ ደረሰ ወልቭስ። ተረዳኝ። ምንድነው ነው ጆን ያለው? እኔ ምንም ስለማንቸስተር ለማውራትም አስቸጋሪ እኮ ነው ያራዳልች። በዚህ ነው ስትል በዛ ነው ስትል ላይ ነስል ያለው ሰውዬ ማለት ነው። ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። የፕላስ ምልክቱ እናንተ ነው። በደም ሼር ኮፒ ሊንክ እየተደረገ እስቲ ሐሳብ ስጡበት። ክብር ያለው አቻ እኩያሽ ነው ብዬ ነበርኩ። ወልቭስ እኩያሽ ነው። አክብሮሽ ብቻ መጫወት ነበረበት። ንቆሽ ነው እንጂ ሲያከብርሽ እንደ እኩያሽ አንድ ኩሎጥ ኖርማል እኮ ነው አባቴ። ከቸልሲ ጋር ሙያቡዬ ምናምን ትባያለሽ። ነገርኩሽ ተመሳሳይ ሰዓት ላይ ሲያረጉን አንቺ ፍሬሽን ይዘሽ የኔ ጨዋታ ላይ መጣሽ ልትቋጥሪ። ግን እዛ ጋር አንቺ ጣልሽ። ነገርኳችሁ ከጌም በፊት ሁለታችንም አናሸንፍም፣ አንዳችን ነው የምናሸንፈው። የዋንጫው ቡድን አሸነፈ። የወራጅ ቀጠናው ቡድን 2 ነጥብ ካለው ቡድን ጋር 3ኛ ነጥቡን ኦፊሻሊ ሰጠው ይላል። ኮንግራቹሌሽንስ ተርፊያንስ ትችላላችሁ። በጣም ነው የምትችሉት። ላስት ሲዝን እኮ ሆም አዌይ ነበረ ውልቭዝ የገረፋችሁ። እናንተ ተሻሽላችኋል። ውልቭዝ ወርዶ ነው እንጂ እኩያችሁ ነው። ውልቭዝ እኩያችሁ ነው። እኔ ላይ በመቋጠር ሰዓትን ታባክናለህ። ገና ላይፍን ታባክናለህ። ላይፍን አንተ በመስኮት ቆመ ታየኛለህ። እኔ ዋንጫ ስጎናጸፍ ማለት ክብርና ዝናን ስጎናጸፍ አንተ በመስኮት ታያለህ ከእስር ቤት ማለት እኔ እኮ የበጉጉት እየጠበኩሽ ነበር። አልለጠፉሽም። ለመጀመሪያ
3 ነጥብ እኮ ካንቺ ላይ ወስዳሉ ብዬ ነበር ትርፍዬ 1 ነጥብ ወሰዱብሽ ለነገሩ ምን ታረጊው ችግሩ ካንቺ አይደለም ከደጋፊዎችሽ ነው ዛሬ አላዩሽም አልደገፉሽም ከጎንሽ አልነበሩም አልቋጠሩልሽም ትርፍዬ ሚያዩት ሚቋጠሩት ለቪላ ነበር ለሁለተኛ ክለባቸው ዛሬ አንደኛ ክለባቸው አደረጉት አንደኛ ክለባቸው ከዛው እኔ ምን አደረኩኝ ወቅቄ ማለት ነው እዛ ማሳጣቸው እዚህ ማሳጣቸው አንጀታቸውን ባጠጥኩላቸው ጨጓራቸው ላይ ተረማመድኩላቸው አርሴ ወስዶ ቪላ ለጠፈ ጌኮ ሽንፈት እኮ ነው አሁን እንዳትወሩ የትርፌ ደጋፊዎች መጣ ይሄ ከሽንፈት አይተናነስም ከወረደው ቲም ጋር 1 ነጥብ ይወስድባቸዋል በሜዳና በደጋፊያችሁ እንዴት ጣፋጭ ለሊት ነው አቤት እመለሳለሁ በሌላ ቪዲዮ ሼር ኮፒሊንግ አድርጉና አድርሱልኝ በሌላ ቪዲዮ እመጣለሁ ወልቭስ መጥቶ 1 ጎል አስቆጥሮ የሆነች የሴት ፒስ ኳስ ከዛ 1 ነጥብ ይዞብን ሄደ ማለት ነው የሚጠበቅ ነው ምን እናድርግ እኔ አሁን አሰልጣኝ አልወቅስም የሆኑ ተጫዋቾችን አልወቅስ ምን እናድርግ ኡጋርቴንም ካስሜሮንም ነው አጣምረን የገባ ነው ከዛ ቀይረ የምታስገባው ሰው የለህም ምናምን ቻንሱ ክሬት በማን ይደረግ በቃ ያልናፈቀኝ የለም ነው አማር ናፈቀኝ እነ ኒውካስትል ላይ አፈግፍገ ምናምን ነጥብ ትወስዳለህ 1 ጎል አስቆጥረ የሆነ ሴት ፒስ ኳስ ምናምን የሆነ ነገር ሞክረ አፈግፍገ ነጥብ ትወስዳለህ ከነ ወልቭስ ጋር ስትጫወት ግን እንደዛ አይነት ነገር የለም ተጭናቸው ጎል ማስቆጠር ነው አይደለም በሜዳ ከሜዳም ውጪ ማለት ነው ልክ ባለፈው 4-1 እንዳሸነፍከው አሁን ግን ያለ ማድረግ የትኛው ሰው ቻንሱን ክሬት ያደርገው ልክ ኩኛ የሆነ ኳስ ይዛል ሩጮ ምናምን ሰንጥቆ ለመግባት ምናምን ይሞክራል ከዛ ይዘለለ በቃ አላየንም ምንም ማድረግ አንችልም እዚህ በኋላም እንደዚህ ነው የምንለው እንደ የገቡትን ተጫዋቾች ምን ያጨራ የሆነ ማራቆ ባርዬ ምናምን ይገባል ምን እናደርገው ግራ ገባችሁ ለማንኛውም ይመቻችሁ እኛ ምንሸነፍ መስሏችሁ ስትቋጥሩ ማለት ነው የራሳችሁ ቲም የተጣለ ጨዋታ ተጫውቶ ከወልቭስ ጋር ወጣ 20ኛ ላይ ካለ ቲም በፕሪሚየር ሊግ ታሪክ ሺት ከሚባለው ቲም ውስጥ ተጫውቶ አቸውጣ በሚደው ምን አይነት የተጣለ ክለብ ነው ይሄ ግን ኧረ በስመ አሁን እናንተ አፍ ኖሯችሁ ከኛ ጋር ማውራት ትችላላችሁ ወይ ነው የተጣለ ክለብ ምንድነው እንደዚህ አይነት ጨዋታ የምትጫወቱት እኔ እኮ ማለት ነው ግራ ገባኝ እኮ ለምን የኛን ትታችሁ ራሳችሁ ላይ ፎከስ አታረጉ አሁን የኛን ባታዩና ለእናንተ ኢነርጂያችሁን ሴቭ አድርጋችሁ ብቋጥሩ ኖሮ ይሄን ጨዋታ ታሸንፉ ነበር ወልቭስን በሜዳችሁ ካላሽ ምንድነው የምታሸንፉት ምን አይነት የተጣለ ክለብ ነው ጭራሽ ማለት ነው ጭራሽ ቶፕ 5 ይናፍቃችኋል ቀጣይ ዓመት ቻምፒየንስ ሊግ ጭራሽ አገቡ ኢሮፓ ሊግ ከገባችሁ ደስ ይበላችሁ ምን አይነት ቲም ነው አሞሪም አውት በሉ ይማንጂ በቃ እንደዚሁ እንደፈራ ነው ማለት ነው እግዚአብሔርን ስለ በቃ የሆነ ያዘነብን ሰው የለም ቶፕ 4 እንዳንገባ የሆነ ቦታ የሆነ የተቀበረ ነገር የለም የሆነ ኳሱን ትተን ማለት ነው ውጣም ቲም የሆነ በቃ የሆነ መሰበር ያለበት ውጣም ቲም አለ ጋይስ እንጂ ቶፕ 4 ሁሌ ቶፕ 4 ልንገባስን በቃ ውስጥ እየፈራ እግዚአብሔርን ኒውካስትልን በምን ተአምር አሸነፍን ስን በወልቭስ ነጥብ መጣላው ምን ይሉታል አረ ቶፕ 4 ወይ በጣም ነው ያላደው እግዚአብሔርን ግን ወልቭስ ማለት ነው አሁን በዚህ ጨዋታ ማንንም ወቀስ አልፈልግም ስለ ወልቭስ 4-1 ከሰጠናቸው በኋላ ራሳቸው ቀስ እያሉ ያሻሻሉ የመጡ ቲሞች ናቸው አርሰናልን ሊቨርፑልን እንዴት እንዳስጨነቁ አይተናልና ዩናይትድ ደግሞ በቃ የመጀመሪያ ፈርስት ሃፍ ተውት በጣም ንቀዋቸው ነበር ኢነርጂ ባዶ ነበር ሰከንድ ሃፍ ግን ያቀማቸው ሞክረዋል አሁን የትኛው ተጫዋች ይወቀሳል ላመንስ አሪፍ ነበር እሱ ነው እንደውም ያዳነን እንጂ ተሸንፈንም ነበር ማርቲኔዝ አሪፍ ነው ሾው አሪፍ ነው ዶርጉ አሪፍ ነው ኡጋርቴ ኮንፊደንሱን አግኝቷል በጣም ጥሩ እየተጫወተ ነው ካዝሜሮ አሪፍ ነው ዘርክዚ አግብቷል ኩኛ ተንቀሳቅሷል ሴስኮ ኮንፊደንሷን አታለሽ በቃ እየሞከረች ነው ግን ዳሎት ነው ጥሩ ያልነበረው ከዛ በኋላ ኢነርጂያችንን ከፍ ለማድረግ ማንን እናስገባ እነ ማንታቶን እነ ጃክ ፍሌቸርን ከባድ ነው በቃ ቤንቻችን ራሱ አሪፍ አልነበረም የመጨረሻው የዶርጉ ኳስ ብትገባ አሪፍ ነበር ብቻ ከእንደነዚህ አይነት ጨዋታዎች ነጥብ ሳንሰበስብ ቶፕ 4 መግባት በጣም ከባድ ነው ጃንዋሪ ላይ ዩናይትዶች ሊያስቡ ይገባል አሁን ዛሬ ጎሜዝን አይታችኋታል አይደለ በቃ የወልቭዝን ሚድፊልድ ማስፈረም አለብን እነዚህን ተጫዋቾች ያለበለዚያ ቶፕ 4 ብንረሳው ነው አሪፍ ጃንዋሪ ላይ ተፍተፍ ማለት አለብን ልላችሁ ነው ኮፒ ሊንክ ሪፖስት ሼር ሐሳብ አስተያየታችሁን ኮሜንት ላይ ይሜ ኧረ በስማም እላይ ስንጠብቅ እታች ትገኛለህ እታች ስንጠብቅ ደግሞ እላይ ትገኛለህ አረ ዩናይትድ ያሸንፋል ስንል አቻ ወይ ትሸነፋለህ ዛሬማ ይከብደዋል አያሸንፍም ስንል ደግሞ ሰርፕራይዝ ታረገናለህ እኔ እንቅልፍ የመጣ 2 ቀን አልተኛውም እንቅልፍ የመጣ 2 ቀን ሙሉ አልተኛውም ዛሬ እስከ 8 ሰዓት ቁጭ ብዬ ጠበቅኩኝ እላይ ሲጠብቅ እታች ወያለው ይችላል
ድንቄም ሰላም አስከባሪ አስቶን ቪላ። ኧረ በስመ አብ በተከታታይ 11 ጊዜ ሲሸነፍ የነበረ ቡድን ነጥብ የሚያገኘው ነጥብ ማብረጃው እኛንን ዩናይትድ ነው። ቤተሰብ በእውነት ይሄ የኛ ቲም ነው፣ ዩናይትድ ነው ይሄ። እውነት ይሄ እኮ ከመቃጠል አለፍን እኮ። እኔ እውነት በጣም ያስጠላል። በጣም ዘርክዚ እከካም በቃ እኔ አንድ ሰው ላይ ብቻ ነው ሙሉ እኔ አላቅም። በወልቭስ ነጥብ ጣልን በእውነት እከክ። እሺ ዩናይትድን ምኑ ጋር ነው የምታምነው? ምኑ ጋር ነው? እኛ ማን ነው የረገመን? እኛ 4 ውስጥ እንዳንገባ ማን ነው የረገመን? ቼልሲ ነጥብ ጥሎልን። ኧረ በስመ አብ ወልድ፣ ኧረ በስመ አብ። ኧረ እባካችሁን፣ ኧረ እባካችሁን ወይ ለቃችሁ ውጡልን። ኧረ ምንድን ነው የሚባለው? እውነት የማንቸስተር ዩናይትድ ነገር ውሃ ቅዳ ውሃ መልስ ሆኗል። ቼልሲ ነጥብ ጥሏል። ይህንን ጨዋታ አሸንፎ የሊጉ 20ኛ ደረጃ ላይ ያለ ቡድን ወልቭስ አስተናግዶ በሜዳው አሸንፎ ደረጃውን ማስተካከል ይችል ነበር። ማንቸስተር ዩናይትድ አንድ ጨዋታ አሸንፎ ባለፈው ስለ ዩናይትድ ምን ያክል ጥሩ ነገሮች ሲወርዱ ነበር ታስታውሳላችሁ አይደል? አሁን እንዲህ ነው ዩናይትድ። አንድ ሳምንት ሌላ ዩናይትድን ያመነ ጉም የዘገነ ማለት ነው። በጣም ነው የሚያስገርመው። እንግዲህ ወልቭስ 3 ነጥብ ኖረው ማለት ነው። እንዴ አልሰማውም ነበር እኮ እኔ እኮ ትኩረት ኢምሬትስ ላይ ነበር። ለካ እዚህ ጋር ላለመውረድ ከባድ ትንቅንቅ እየተደረገ ነበር። ሁለቱ የመውረድ ስጋት ያለባቸው ቲሞች አንዳንድ ነጥብ ተካፈሉ። ማንቸስተር ዩናይትድ አያሸንፍም፣ ይህም ሰውዬ ጸጉሩን አይቆረጥም ማለት ነው። አረ ሊቀመል ነው ይሄ ሰውዬ። ወይ በቃ እንትን ግዙለት፣ ይሄ ሮች ኪለር ግዙለት። ቀድመሽ እያገባሽ በሜዳሽ እየመራሽ ትርፍዬ ማሸነፍ ማን የረገመሽ? ጃሶልብስ እሺ 4 አግብቼበታለሁ። ይፍሲ እስቲ ወንጎል ተጠቀሚ እስቲ ወልብስ አናዝር 1 ፖይንት አገኛል። አረ ጉራችሁ 4 የምታገቡት እኮ እናንተ ነው የምትመስሉት። እመጣልሻለሁ፣ አልተውሽም። ክለብ ያሸንፍ ሆኖና አልተውሽም። ደግሞ እኮ ጉራችሁ ከረብት በፊት እስቲ ሙጭ በይ። ውልብስ ቀበሮ መጣልሽ። ትርፍዬ መጽናኛ ይላል። አንቺ ባትኖሪልኝ ምን ሆናለሁ እኔ? ወያላ ሊበላይ ነበረ። አስቶን ቪላን አምኜ ወያላ ሊበላይ ባንቺ ልጽናና ነው። ትንሽ የኔን ነቆራ ምናምን ትንሽ ወዘዱልኝ እናንተ። እንኳን አልቻለችም፣ ትርፌ አልቻለችም። ደግሞ ተሳሰቼ ቅድም ታይትል ሬስ ላይ ነበራችሁ ምናምን ብያችሁ ነበር። ኖ አትሳሳቱ። አረላችሁ የላችሁ እየሄድሽ ነው ያለሽው። አሁን ቀስ ወረድ አወራረድሽ ደግሞ ያምራል። መጽናኛዬ ነሽ እኮ ብዬሻል። መዝናኛዬም ነሽ። በአስቶን ቪላ አንገብግቤ ስመጣ ለካ ከዘመዷ ጋር እዚህ ጋር እየተለጣለጠች ነው። ከቤተሰቧ ጋር የቅርብ ዘመዷ ጋር ወልቭስ ጋር 20ኛ ደረጃ ካለ ቡድን ጋር ስትራግል እያረክ ከሊቨርፑል ጋር ልትፎካከር ትሞክራለህ። ተለያየን። ፒስ አውት ዊ ዳን። አንቺም ወደ ቦታሽ እኔም ወደ ቦታዬ። ለነበረን ፍቅር እናመሰግናለን። ቻው። መዝናኛዬም እንደሆንሽ ትቀጥያለሽ።